የጸናው በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ የወገን አለኝታ የአገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። የኢፌድሪ መከላከያ ሰራዊት የተሰጠውን ተልዕኮ ለማሳካት የሚፈጽማቸው ግዳጆች በሙሉ አሸናፊና የድል ሰራዊት ስለመሆኑ በርካታ አብነቶችን በማንሳት ማየት እንችላለን። የዚህን ሰራዊት የዘወትር አሸናፊነት ምስጢሮችን ስንፈትሽ የምናገኘው ደግሞ የሚገነባበትና የተገነባበት ሂደት መሆኑን በቀላሉ የምንረዳው እውነታም ነው። ምክንያቱም ሰራዊቱ ሲገነባም ሆነ የተገነባበት መንገድ ከራስ በፊት ለሕዝብና ለሀገር ቅድሚያ እንዲሰጥ ተደርጎ በመሆኑ ሁልጊዜም ከራሱ ጥቅም ይልቅ ለሕዝብና ለሀገር የሚጠቅመውን ጉዳይ እንዲያስቀድም ተደርጎ ነው። ሕዝባዊነት ዋነኛ መገለጫው ነው የምንለውም ለዚሁ ነው። ይህንን ዋነኛ መገለጫውን ወደ ተግባር የሚለውጠው ባለው የዓላማ ጽናት፣ በሙያዊ ዲሲፕሊን አክባሪነቱ እንዲሁም በስነ ልቦናዊ አካላዊና ቴክኒካዊ ክህሎትና ችሎታው በማንኛውም ሁኔታ ውስጥ ሆኖ በጥብቅ በመተግበሩ ነው። በዚህ ማንነቱ የተነሳ በማንኛውም ጊዜና ሁኔታ ውስጥ ቢሆን ለማናቸውም ፈተናና ችግሮች በቀላሉ የማይሸነፍ በሚሰለፍባቸውና በተሰለፈባቸው መስኮች ሁሉ አሸናፊነቱ ይበልጥ ጎልቶ የሚንጸባረቅ ሰራዊት መሆኑን ነው ሥራዎቹ በሙሉ የሚመሰክሩትም። ይህንን የሰራዊታችንን መገለጫ እያንዳንዱ የሰራዊቱ አባል በሰራዊት ውስጥ እያገለገለም ሆነ በተለያዩ ምክንያቶች ከተቋሙ ሲሰናበት በጥብቅ የሚተገብረው ሙያዊ ስነ ምግባርም ጭምር ነው። በዚህ ፕሮግራማችንም ቀደም ሲል ያነሳናቸውን የሰራዊታችንን መገለጫዎች ጥላሸት ለመቀባት የሚጠሩና ሰራዊታችንን የማይወክሉ ማሳያዎችን በማጋለጥ መወሰድ የሚገባውን የእርምት እርምጃ በተመለከተ ከመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ጋር ያደረግነውን ቆይታ ወደ እናንተ እናደርሳለን። አብራችሁን ቆዩ። እናመሰግናለን። ሜጀር ጄኔራል እንዳልካቸው ወልደ ኪዳን የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ፣ ለምናደርገው ቃለ ምልልስ በቅድሚያ እያመሰገን፣ እንደሚታወቀው እንግዲህ የኢትዮጵያ መከላከያ ሰራዊት ሀገሩና ሕዝቡን ለማገልገል የተደራጀ ሰራዊት ነው። ከዚህ ጋር ተያይዞ የመከላከያ ሰራዊታችን አጠቃላይ ስነ ስርዓቱ፣ ዲሲፕሊኑ፣ ሕግና ስርዓት አክባሪነቱ፣ የተልዕኮ አፈጻጸምና በመመሪያና በአሰራር የመሄዱ አጠቃላይ ሁኔታ ምን ይመስላል? ከዚህ እንጀምር። ሰራዊታችን እንደሚታወቀው ከህብረተሰቡ የወጣ ለህዝቡ ለሀገሩ የሚያገለግል አንዲት ነፍሱን ለሀገሩ ለህዝቡ ሊሰጥ የተዘጋጀ ይህ ኃይል በዚህ ተቋም ውስጥ ሊኖረው የሚገባው ዲሲፕሊን ምን እንደሆነ ከጅምሩ ተቀርጾ የሚገባ ነው። ስለዚህ በሰራዊታችን ውስጥ ከዲሲፕሊን አንጻር ስናነሳ ሰራዊታችን ሞር የዲሲፕሊን መከበር አለበት። ምክንያቱም አንድ ሰራዊት ዲሲፕሊን ከሌለው የተሰጠውን ስራ በአግባቡ መስራት ስለማይችል የተቋማችን ዋና መለያ የወታደራዊ ዲሲፕሊን ማክበር ነው። ይሄ ደግሞ በህግ በመመሪያ በደንብ ተደርጎ የተሰነደ የተቀመጠና ሰራዊቱ ገና ወደ ተቋሙ በሚገባበት ወቅት እነዚህን ነገሮች በአግባቡ እንዲገነዘባቸው እንዲማራቸው ተደርጎ የሚቀረጽ ነው። ወደ ስራም በሚገባበት ወቅት በዋነኛነት አንድን ወታደር ሊያሰኘው የሚችለው ወታደራዊ ዲሲፕሊኑ። ወታደራዊ ዲሲፕሊን የሌለው ሰራዊት እንደ ሰራዊት ሊቆጠር አይችልም። የተሰጠውን ግዳጅ በአግባቡ ሊወጣ አይችልም። ስለዚህ በተቋሙ ቆይታ ውስጥ ለወታደራዊ ዲሲፕሊን ቅድሚያ የሚሰጥ መሆኑን ነው በዚህ ጉዳይ ላይ መገንዘብ ያለብን። የሰራዊታችን ስነ ስርዓት አክባሪነትና ዲሲፕሊን ይህን ከመሰለ
ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የሚስተዋሉ ጉዳዮችን እየተመለከትን ነው። የሰራዊታችን የደንብ ልብስ ለብሰው የተለያዩ ሀሳቦችን የሚያስተላልፉ ቀደም ሲል የሰራዊት አባላት የነበሩ በቦርድ የተሰናበቱ ወታደራዊ አልባሳት ለብሰው ብቅ ብቅ ማለት ጀምረዋልና እንደዚህ አይነት ሁኔታዎች ሲኖሩ ከሰራዊቱ መተዳደሪያ ደንብ አንጻር እንዴት ነው ሊዳኙት የሚችለው? ሰራዊት ውስጥ በነበሩበት ወቅት ማንኛውም አገሪቷ የጠየቀችውን ጥያቄ ወይም ደግሞ መስዋዕትነት ከፍለው የወጡ ናቸው። በነበሩበት ወቅት እና አገሪቷ ባሰማራችበት ወይም ደግሞ ተቋሙ በላካቸው ቦታዎች ሁሉ ተገቢውን ግዳጅ ፈጽሞ በክብር የተሰናበቱ አባሎቻችን ናቸው። እነዚህ አባሎች በክብር ሲሰናበቱ ወደ ህብረተሰቡ ገብቶ እንደ ማንኛውም ህብረተሰብ ሰላማዊ ኑሮ እንዲመሰርቱ የግላቸውን ስራ እንዲሰሩ በተቋሙ ቆይታ ውስጥ ያገኙትን ተሞክሮዎች እና ሌሎች የስራ ብቃቶችን በህብረተሰቡ ውስጥ ገብተው አሪያ እንዲሆኑ እንዲያስተምሩ በሄዱበት አካባቢ የተቋሙ አምባሳደር ሆነው እንዲሰሩ ስለ ተቋሙ ጥሩ ገጽታዎችን ለህብረተሰቡ እንዲያስተምሩ አደራ ተሰጥቷቸው የሚወጡ ናቸው። በሚወጡበት ጊዜም አንደኛ ሲሰናበቱ በስንብቱ ሊከፈላቸው የሚገባቸውን ክፍያ ተከፍሏቸው እንደሚሰናበቱ ነው። በሰራዊቱ ቆይታ ውስጥ በነበሩበት ወቅት ደግሞ እንደ ማንኛውም ሰራዊት ማግኘት የሚገባውን ነገር ሁሉ አግኝተው በአግባቡ የሚሰናበቱ ናቸው። የዘላቂ ጡረታ የሚሰጠው በዘላቂ ጡረታ፣ በቦርድ ጡረታ የሚሰጠው ደግሞ ቦርድ ጡረታውን በመያዝ የሚሄድ ነው። ከዚህ ውጪ ወደ ህብረተሰቡ ሲቀላቀሉ ከህብረተሰቡ የተለየ ጥቅም ወታደር በመሆኑ ወይ ደግሞ በክብር በመሰናበቱ በመቁሰሉ ወይም ጉዳት በማስተናገዱ የተለየ ፕሪቪሌጅ ወይም ደግሞ የተለየ ጥቅም ከህብረተሰቡ በላይ የተለየ ጥቅም እንዲያገኝ የሚፈቅድ ወይም የሚደነግግ አሰራር የለም። ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው፣ እርምጃም ለመውሰድ ዝግጅት ላይ እንደሆነን ነው ለማንሳት እንፈልገው። እንግዲህ በሰራዊታችን የተለያዩ ክፍሎች ሲያገለግሉ ቆይተው በደረሰባቸው የአካል ጉዳት አማካኝነት በቦርድ የተሰናበቱ ናቸው። እነኚህ አባላት መብትና ግዴታቸው እስከ የት ድረስ ነው? ከተቋሙ የሚሰናበቱበት ሂደትስ ምንድን ነው የሚመስለው? አንደኛ እነዚህ ጓዶች፣ እነዚህ ወገኖች በተቋሙ ቆይታቸው ማንኛውንም የታዘዙትን ስራ ሰርተው ለጉዳት የተዳረጉ ናቸውና በበሽታም በሌሎች ጉዳቶችም አስተናግደው እንዲወጡ የሆኑ ናቸው። በተቋሙ ቆይታቸውም ሲወጡ በክብር ነው የተሰናበቱት። በክብር ሲሰናበቱ ደግሞ ማግኘት የሚገባቸውን ነገር ሁሉ አግኝተው ነው እንዲሰናበቱ የተደረገው። በዚህ ላይ መብታቸው በጉዳታቸው መጠን በሕክምና ቦርድ ታይቶ በጉዳታቸው መጠን እንዲከፈላቸው ተሰንዶ ይህንን የዘላቂ ጡረታ ክፍያ ይዘው ነው ወደ ህብረተሰቡ ሄዱት።
ስለዚህ ከዚህ በዘለለ ለተሰናባች ወታደር ቦርድ ለወጣ ወታደር ከህብረተሰቡ የተለየ አይነት መብት አለ ብሎ ማንሳት አይቻልም። እነዚህ ሰዎች በቦርድ የተሰናበቱት የሕክምና መብት አላቸው፣ መታከም ይችላሉ። በማንኛውም ጊዜ በበዓላት ጊዜ ወጥተው እንደ ማንኛውም በዓልን ማክበር ይችላሉ። ህብረተሰቡ የሚሳተፍበት ተሳትፎ ላይ ይሳተፋሉ። በግል ስራዎች ተሳትፈው እንደ ማንኛውም ኢትዮጵያዊ ስራ የግል ስራ መስራት ይችላሉ። በመንግስትም ተወዳድረው ተቀጥረው መስራት ይችላል። ከዚህ የተለየ መብት የተቀመጠ ግን አይኖርም ማለት ነው። እንግዲህ እነኚህ የሰራዊት አባላት የደንብ ልብስ ለብሰው በአብዛኛው በቢሾፍቱና በአዳማ አካባቢ ነው የዚህ አይነት ድርጊት ሲፈጽሙ የተስተዋሉና ቀደም ሲል በተቋሙ አሰራር መሰረት ምንድነው መሆን ያለበት የሚለውን ሰፋ ባለ መንገድ ገልጸውልናልና አጠቃላይ ከህግ አንፃር እንዴት ነው ሊታይ የሚችለው? በሰራዊቱ በኢፌድሪ መከላከያ ሰራዊት አስተዳደር ደንብ መሰረት ቁጥር 460/2012 ይላል። ይሄ በዚህ ደንብ መሰረት ማንኛውም ሰራዊት ሰላማዊ ሰልፍ መውጣት አይችልም። በሰራዊት ወይም በተቋሙ ስም ሚዲያ ላይ ወጥተ ስለ መብት ስለ ሰልፍ መናገር አትችልም ይላል። ከዚህ ውጪም አሁን በአክቲቭ ላይ ያለ አሁን እየሰራ ያለ ሰራዊትም ይሁን ከሰራዊቱ የተገለለ በሰላማዊ ሰልፍ ተሳትፎ የአካባቢውንም መስተዳደር ይሁን ተቋሙንም ይሁን መንግስትን የሚቃወምበት ምንም ነገር የለም። ይሄ ደንቡ ይከለክላል። ጥያቄ እንኳን ቢኖረው በግል የሚጠይቀውን ሊጠይቅ ይችላል። በመፈክሩ አይታችኋቸው ከሆነ መፈክሩ የአካባቢውን መስተዳድር ላይ ያነጣጠረ ነው። መፈክሩ ኢቭን ከዛም አልፎ በሰራዊቱ ከወጡ በኋላ የተጎዱ መሆናቸውን የተከለከሉ መሆናቸውን መብታቸው የተነፈገ መሆኑን አገር ይወቅልን በሚል የሚያሰሙት መፈክር አለ። እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማን። ሌላው መፈክር ደግሞ እንደዚሁ መንግስትን መጥቶ ያነጋግረን እስከ ማለት የደረሰ መፈክር ነው ያደረጉ ያሉት። ይሄ ደግሞ ፍጹም የዚህ አመጽ የማነሳሳት ያልተገባውን ነገር ለማግኘት ስለ ጉዳዩ የማያውቅ አካልን በተዛባ አይነት መልኩ እንዲያውቅ ወይም ደግሞ የተዛባ አመለካከት እንዲይዝ የማድረግ አካሄድ ነው እና ይሄ ፍጹም ወንጀል ነው። የሰራዊታችንን የደንብ ልብስ ለብሰው ሰራዊታችን ከተገነባበት ባህል እና ልማድ እንዲሁም የአሰራር እንቅስቃሴዎች ውጪ የሰራዊቱን የደንብ ልብስ ለብሰው የተለያዩ እንቅስቃሴዎችን የሚያደርጉ አካላት አሁን ብቅ እያሉና እየበዙ ያለበት ሁኔታ ነው እያስተዋልን ያለ ነው እና ምናልባት ይህ ነገር የራሱ ገፊ ምክንያት ይኖረው ይሆን? በሰራዊቱ ውስጥም ያሉ ይሁኑ ከሰራዊት ውጪ ያሉ ወይም ደግሞ ሰራዊት ያልሆኑ አካላቶች የሰራዊቱን ዩኒፎርም ለብሰው ወደ ሚዲያ በጥሩም ይሁን በመጥፎ ጎኑ የሚያሰራጩት አስተሳሰቦች አሉ። እነዚህ ደጋግመን ይሄ ጉዳይ ትክክል እንዳልሆነ ማንኛውም የሰራዊት አባልም ይሁን ሰራዊት ያልሆነ የሰራዊቱን ዩኒፎርም ለብሶ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ምንም አይነት ነገሮችን ሊናገር እንደማይችል ግልጽ ነው። በዚህ ጉዳይ ላይ ተቋሙ የወከለው ተቋሙ ተናገርልኝ ያለው ሰው የለም። ስለዚህ እያንዳንዱ ሬንጀር ለብሰ የተቋሙን ልብስ ለብሰ ቦኔት አድርገ የሚደረገው እንቅስቃሴ ሁሉ ከወንጀል ከህገወጥነት የዘለለ አይደለም። ይሄንን ስናይ ሌላው ገፊ ነገሮች የላቸውም ወይ የሚለው ነገር ገፊ ኃይል እንዳለው ያስታውቃል። አንደኛ ያየናቸው ፊት ለፊት እየሄዱ ያሉት የተወሰኑቱ
የጦር ጉዳተኞች በክራንች የሚሄዱ ያየናቸው አሉ። የጦር ጉዳተኞች ሌሎቹ ደግሞ ሬንጀር ለብሰው ጉዳት የሌላቸው የሚመስሉ ሌሎች ኃይሎች መፈክር የሚያሰሙ የሚያጫጩሁ አሉ። ስለዚህ እያንዳንዱን የሚተላለፈውን መልእክት ስናይ እስከ ዛሬ በጣም ረጅም ጊዜ ከወጡ በኋላ በጣም ረጅም ጊዜ ያሳለፉ ብዙ ጊዜ ያሳለፉ በህብረተሰቡ ሰላማዊ ኑሮ ጀምረው የተንቀሳቀሱ ያሉ ዛሬ ቀን ጠብቀው በዚህ ጊዜ ተደራጅተው ተሰባስበው መምጣት ማለት በትክክልም አሁን መንግስት ሊያደርገው ካሰበው የምርጫ ጋር ሌሎች ከኋላ የሚገፏቸው እንዳሉ ማሳያ ናቸው ብዬ ነው ላነሳ የምፈልገው። የሰራዊታችንን የደንብ ልብስ አጠቃቀም በተመለከተ በሰራዊታችን መተዳደሪያ ደንብ ካሉ ሀሳቦች መካከል በተለይ አንድ የሰራዊት አባል በሰራዊት ውስጥ የነበረውን ቆይታ አጠናቆ ሲሰናበት የደንብ ልብስ አጠቃቀሙን በተመለከተ ምን ነገሮችን ያሉት፣ በዚህ ዙሪያ ላይ ይህንን ተገቢ ባልሆነ መንገድ ጥቅም ላይ ሲያውለውስ ምንድነው የሚገጥመው? ይህንንስ ማን ነው ሊቆጣጠርና ሊከታተል የሚገባው ይላሉ። በህገ ደንባችን መሰረት ማንኛውም የሰራዊት አካል በሰራዊት ውስጥ በሚኖርበት ጊዜ የደንብ ልብሱን በጥራት በንጹህ ሆኖ መልበስ አለበት። ደንብ ልብሱ በሚፈቅደው አለባበስ መሰረት ለብሶ ግዳጁን መወጣት አለበት። በሰራዊት ቆይታ በግዳጅ አፈጻጸም በሰላማዊ ጊዜ በተለያዩ ቦታዎች የተሰጠንን ደንብ ልብስ በአግባቡ የመጠቀም በጽዳት የመጠቀም አለባበሱ በሚፈቅደው ደንብ መሰረት መልበስ ግዴታ እንደሆነ ይደነግጋል። ግዴታም በመመሪያችን መሰረት ይሄ በሰራዊት ውስጥ እያለን የምናደርገው ሆኖ ከሰራዊት ስንሰናበት ሁሉንም ስንጠቀምበት የነበረውን ዩኒፎርም ማስረከብ አለብን። አስረክቦ ነው መሰናበት ያለበት። ሳናስረክብ ወጥተን በተለያየ ምክንያት ወንጀል ሲፈጸምበት ወይ ደግሞ እንዳሁኑ ያየነው ነገሮች ሲከናወኑበት ከታየ ከፍተኛ እርምጃ የሚወሰድበት ይሆናል። ስለዚህ አሁንም ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎቻችን ጭምር አንደኛ የማይገባው ሰው ዩኒፎርማችንን መጠቀም እንደሌለበት መታወቅ መቻል አለበት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳደር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ እፈልጋለሁ። ማህበራዊ ሚዲያ ላይ የተለያየ ልብስ ለብሰው ማለትም ዩኒፎርም ለብሰው መውጣት እንደሌለባቸው በተደጋጋሚ ሲያሳውቁ ቆይቷልና ከዚህ ጋር ተያይዞ በውጭም በውስጥም ያሉ የሰራዊት አባላት መጠቀም የለባቸውም የሚለውን ሀሳብ አጽንኦት ቢሰጡበት። በዚህ ማህበራዊ ሚዲያ ላይ በጥሩ ጎንም ሰራዊታችንን የሚያወድሱ የሚያጀግኑ ወገኖች በስፋት ይገኛሉ። ሰራዊቱን የሚወዱ የሰራዊቱ ቤተሰብ የሰራዊት ልጆች ሰራዊት ለመምሰል እንደ አባታቸው ለመሆን ኮፍያውን ወይ ደግሞ የተለያዩ ማቴሪያሎችን ይዘ ወደ ሚዲያ መምጣት ይታያሉ። በአንጻሩ ደግሞ ተከታይ ለማግኘት የሚቀሳቀሱ አባሎች አሉ። ስለዚህ በጥሩ ጎኑም ይሁን በሌላው ጎኑ ከዚህ በኋላ የምናሳስበው ነገር ማንኛውም የሰራዊት አባልም ይሁን ደጋፊ ወገን የሰራዊቱን ዩኒፎርም ወይም ቁሳቁስ ይዞ ሶሻል ሚዲያ ላይ መገኘት ተገቢ ያልሆነና በሕግ የሚያስቀጣ መሆኑን ከወዲሁ ለመናገር እፈልጋለሁ። ስለዚህ በዚህ ደረጃ የነበራችሁ ወገኖችም የተቋሙን ደንብ ስናከብር የተቋሙን ወግ
ባህል ስናከብር ነው ከተቋሙ ጋር መቆየት የምንችለውና በተቋሙ የሚፈልገውን ነገር በማክበር የማይፈልገውን ነገር በመጸየፍ እንድታበሩ ለማለት ፈልጋለሁ። ዓላማ የጸናው በጀግንነት